ዓለም ሁሉ በከፍተኛ ጉጉት ሲጠባበቀውና ሲከታተለው የነበረው የአሜሪካና የኢራን የትላንት ውሎ በኦማን ድርድር ተጀምሮ በዋሽንግተን ማዕቀብ ተጠናቋል። በኦማን መዲና ሙስካት የተጀመረው የአሜሪካና የኢራን ቀጥተኛ ያልሆነ ድርድር በሁለቱም ወገኖች ዘንድ ጥሩ ጅምር ተብሎ የተገለጸ ቢሆንም በሁለቱ ሀገራት መካከል ያለው ጥልቅ አለመተማመንና የአቋም ልዩነት አሁንም እንደቀጠለ ነው። ይህ ድርድር የመጣው ባለፈው ሰኔ ወር ላይ እስራኤልና አሜሪካ በኢራን የኒውክሌር ተቋማት ላይ ካደረሱት ጥቃትና በኢራን ውስጥ የተቀሰቀሰውን መጠነ ሰፊ ተቃውሞ ተከትሎ በነገሰው ከፍተኛ ውጥረት ውስጥ ነው። ፕሬዝደንት ዶናልድ ትራምፕ በበኩላቸው ኢራን ስምምነት ላይ ካልደረሰች እጅግ የከፋ መዘዝ እንደሚጠብቃት በማስጠንቀቅ ወታደራዊና ምጣኔ ሀብታዊ ጫናቸውን አጠናክረው ቀጥለዋል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ይህንን በኦማን የተካሄደውን የዲፕሎማሲያዊ እንቅስቃሴ፣ የሁለቱን ወገኖች ስጋትና ፍላጎት እንዲሁም በቀጣይ ሊከሰቱ የሚችሉ ሁኔታዎችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በኦማን መዲና ሙስካት የተካሄደው የአሜሪካና የኢራን ባለስልጣናት ቀጥተኛ ያልሆነ ውይይት በቀጠናው ለወራት አይሎ የሰነበተውን የጦርነት ስጋት ለማርገብ አዲስ ተስፋ የፈነጠቀ ቢሆንም በሁለቱ ሀገራት መካከል ያለው ጥልቅ አለመተማመን አሁንም እንደ ትልቅ ፈተናና ስጋትነት ቀጥሏል። ይህ በኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይዲ አደራዳሪነት የተካሄደው የሁለቱ ሀገራት ንግግር ባለፈው ሰኔ ወር እስራኤል በኢራን የኒውክሌር ማዕከላት ላይ ጥቃት ከሰነዘረች ወዲህ በሁለቱ ሀገራት መካከል የተደረገ የመጀመሪያው የከፍተኛ ባለስልጣናት ምክክር ነው። ውይይቱ የተካሄደው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ከፍተኛ ወታደራዊና ምጣኔ ሀብታዊ ጫና እያሳደሩ ባሉበት ወቅት መሆኑ ደግሞ የጉዳዩን አሳሳቢነት ይበልጥ ጎልቶ እንዲታይ አድርገውታል። ከዚህ ጋር በተያያዘ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከ8 ሰዓታት በላይ የፈጀውን ውይይት አስመልክተው በሰጡት መግለጫ ሂደቱን ጥሩ ጅምር ሲሉ የገለጹት ቢሆንም ንግግሩ በኒውክሌር ጉዳይ ላይ ብቻ የተገደበ መሆኑን አጽንኦት ሰጥተዋል። አራግቺ ለኢራን ብሔራዊ ቴሌቪዥን በሰጡት ቃለ ምልልስ በሁለቱ ወገኖች መካከል የሰፈነውን የጥርጣሬ ድባብ ለማሸነፍ መስራት አለብን ሲሉ ተናግረዋል። ይሁን እንጂ ማንኛውም አይነት ንግግር ከዛቻና ከጫና ነጻ በሆነ ድባብ ውስጥ መከናወን እንዳለበት በማሳሰብ ኢራን ከኒውክሌር መርሃ ግብሯ ውጭ ያሉ እንደ ባለስቲክ ሚሳይልና ቀጠናዊ ተጽዕኖ ያሉ ጉዳዮችን ለመወያየት ፈቃደኛ ለመሆኗን አመላክተዋል። የኦማን የውጭ ጉዳይ ሚኒስትር በበኩላቸው ውይይቱ የሁለቱንም ወገኖች አስተሳሰብ ለመረዳትና ወደፊት ሊደረጉ የሚችሉ ነጥቦችን ለመለየት ጠቃሚ ነበር ሲሉ ገልጸውታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በበኩላቸው በኤር ፎርስ ዋን ውስጥ ለጋዜጠኞች በሰጡት መግለጫ ስለ ውይይቱ ያላቸውን አመለካከት በግልጽ አስቀምጠዋል። ትራምፕ ኢራን ስምምነት ለማድረግ በጣም የምትፈልግ ትመስላለች፣ መፈለግም አለባት በማለት ኢራን ከ1 ዓመት በፊት ከነበረችበት አቋም ይልቅ አሁን ለስምምነት ያላትን ዝግጁነት ከፍ ያለ መሆን ጠቁመዋል። ፕሬዝደንቱ አክለውም ይህንኑ ስምምነት በመጀመሪያ ቀርበውት ቢሆን ኖሮ ወዲያውኑ ተቀባይነት ያገኝ ነበር በማለት አሁን ያሉት ሁኔታዎች ለዋሽንግተን ምቹ መሆናቸውን ጠቁመዋል። ይሁን እንጂ ስምምነት ላይ ካልደረሱ ግን ውጤቱ በጣም የከፋ ይሆናል የሚል ጥብቅ ማስጠንቀቂያም ሰጥተዋል። ትራምፕ አሜሪካ ስምምነት ላይ ለመድረስ እንደማትቸኩል እንዲሁም ወታደራዊ እርምጃ ከመውሰዳቸው በፊት አስፈላጊው ዝግጅት እንዲጠናቀቅ በቂ ጊዜ እንዳላቸው በመግለጽ የቬኔዙዌላውን ሁኔታ እንደ ምሳሌነት ጠቅሰዋል። በኦማን ዋና ከተማ ሙስካት የተካሄደው ውይይት ይዘትን በተመለከተ የወጡ መረጃዎች እንደሚጠቁሙት አሜሪካ ከኒውክሌር ጉዳይ ባለፈ የኢራንን የባለስቲክ ሚሳይል ልማትና የቴህራንን ቀጠናዊ ታጣቂ ቡድኖች ድጋፍ አጀንዳ ለማድረግ ሞክራለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትርጉም ያለው ውጤት ለማምጣት ንግግሩ ከኒውክሌር ጉዳይ በላይ መሄድ አለበት ሲሉ ገልጸዋል። ሆኖም ኢራን እነዚህን ጥያቄዎች ሉዓላዊነቷን እንደ መጣስ አድርጋ ስለምትመለከታቸው ውድቅ አድርጋቸዋለች።
በሌላ በኩል ኢራን በግዛቷ ላይ ዩራኒየም የማበልጸግ መብቷ እንዲጠበቅላት ስትጠይቅ፣ አሜሪካ ግን ይህንን እንደ ቀይ መስመር ትመለከተዋለች። ይሁን እንጂ ቴህራን የማበልጸጊያ መጠኑንና ሌሎች ደረጃዎችን በተመለከተ ተለዋዋጭ አቋም ለማሳየት ፍንጭ መስጠቷ እየተገለጸ ይገኛል። ይህ ከፍተኛ መጠን ያለው ወይም 400 ኪሎ ግራም በላይ የነጠረ ዩራኒየምን ወደ ሶስተኛ ሀገር የማዘዋወር ወይም ቀጠናዊ የዩራኒየም ማበልጸጊያ ጥምረት የመፍጠር አማራጮችንም ያካትታል ተብሏል። በሌላ በኩል በዚህ ውይይት ላይ የታየው አንድ ለየት ያለ ክስተት ደግሞ የአሜሪካ ማዕከላዊ እዝ ወይም ሴንትኮም አዛዥ አድሚራል ብራድ ኩፐር መገኘት ነው። አድሚራሉ በወታደራዊ ልብስ ታጅበው በንግግሩ ጠረጴዛ ላይ መገኘታቸው አሜሪካ ዲፕሎማሲውን ከወታደራዊ ጫና ጋር ጎን ለጎን እያካሄደች መሆኑን ለቴህራን ግልጽ መልእክት ያስተላለፈ ነበር። ይህም ፕሬዝደንት ዶናልድ ትራምፕ በኢራን አቅራቢያ የጦር መርከቦች ስብስብ ወይም አርማዳ እንዳላቸው እና የአውሮፕላን ተሸካሚ መርከቧ ዩኤስኤስ አብርሃም ሊንከን በባህር ዳርቻ ላይ መገኘቷን ከሰጡት መግለጫ ጋር የሚጣጣም ሆኖ ተገኝቷል። ይህ ወታደራዊ ጫና የተባባሰው በኢራን ውስጥ በተቀሰቀሰ ተቃውሞ ሳቢያ በመንግስት የጸጥታ ኃይሎች በሺዎች የሚቆጠሩ ዜጎች መገደላቸውን ተከትሎ አሜሪካ ለወሰደችው አቋም ምላሽ ነው። እናም በአሜሪካና በኢራን መካከል እየተደረገ ያለው ዲፕሎማሲያዊ ጥረት እየቀጠለ ቢሆንም ትራምፕ በኢራን ላይ አዳዲስ ማዕቀቦችን ከመጣል ግን አልተቆጠቡም። ከዚህ ጋር በተያያዘም በትላንትናው ዕለት በኦማን የተደረገው የሁለቱ ሀገራት ድርድር ከተጠናቀቀ ከሰዓታት በኋላ የአሜሪካ የግምጃ ቤት ሚኒስትር በኢራን የነዳጅ ዘርፍ ላይ ያነጣጠረ ማዕቀብ ጥሏል። ይህ ማዕቀብ 14 የነዳጅ ጫኝ መርከቦችን፣ 15 የንግድ ድርጅቶችን እንዲሁም ግለሰቦችን ያካተተ መሆኑም ተገልጿል። ከዚህ በተጨማሪም ፕሬዝደንት ዶናልድ ትራምፕ ከኢራን ነዳጅ የሚገዙ ሀገራት ላይ ከ25 በመቶ የሚደርስ የታሪፍ ቀረጥ ሊጣልባቸው የሚችልበትን የማስፈጸሚያ ትዕዛዝ ፈርመዋል። ይህ እርምጃ የኢራንን የኢኮኖሚ ምንጭ ሙሉ በሙሉ ለማድረቅ የታለመ ሲሆን ትራምፕ ኢራን ለምታደርገው የኒውክሌር ጥረት ለሽብርተኝነት ድጋፍና ለቀጠናዊ አለመረጋጋት ተጠያቂ እያደረግናት ነው ሲሉ በዋይት ሃውስ በኩል በወጣ መግለጫ አስታውቀዋል። እናም በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱን ተከትሎ አሜሪካና ጀርመን በኢራን የሚገኙ ዜጎቻቸውን በአስቸኳይ ሀገሪቱን ለቀው እንዲወጡ አሳስበዋል። የጀርመን የውጭ ጉዳይ ሚኒስትር በኢራን ያለው የጸጥታ ሁኔታ እጅግ አሳሳቢና የማይገመት ነው ሲል ማስጠንቀቂያ ሰጥቷል። በተለይም ሁለት ዜግነት ያላቸው ግለሰቦች ያለ ምክንያት ሊታሰሩ እንደሚችሉ በመጥቀስ ዜጎቹ ጥንቃቄ እንዲያደርጉም መክሯል። የአሜሪካ የውጭ ጉዳይ ሚኒስትርም በተመሳሳይ ሁኔታ ዜጎቹ ደህንነቱ በተጠበቀ ቦታ እንዲቆዩ ወይም በፍጥነት ሀገሪቱን ለቀው እንዲወጡ አሳስቧል። ይህ የዜጎች ጥሪ በቀጠናው ትልቅ ወታደራዊ ግጭት ሊከሰት ይችላል የሚለውን ስጋት ይበልጥ ያጠናከረም ሆኗል። ከዚህ ባሻገርም ኢራን በበኩሏ ለአሜሪካ ወታደራዊ ዛቻ ምላሽ ለመስጠት ዝግጁ መሆኗን እያሳየች ትገኛለች። ውይይቱ ከመጀመሩ ጥቂት ሰዓታት ቀደም ብሎ የኢራን ብሔራዊ ቴሌቪዥን ሆራም ሻህር ፎር የተሰኘው እጅግ ዘመናዊ የረዥም ርቀት ባለስቲክ ሚሳኤል በመሬት ውስጥ በሚገኙ የሚሳኤል ከተሞች ውስጥ ዝግጁ መሆኑን የሚያሳይ ምስል አሰራጭቷል። ቴህራን በማንኛውም የአሜሪካ ወይም የእስራኤል ጥቃት ላይ ያጸፋ እርምጃ እንደምትወስድና በአካባቢው የሚገኙ የአሜሪካ የጦር ሰፈሮችን እንደምትመታም አስጠንቅቃለች። የኢራን መሪዎች አሁን ያለውን የዲፕሎማሲ ዕድል እንደ መጨረሻ አማራጭ ሊጠቀሙበት ቢፈልጉም የሀገሪቱን የጦር አቅምና ቀጠናዊ ተጽዕኖ ለመደራደር ፈቃደኛ ለመሆናቸው ለቀጣይ ንግግሮች ትልቅ ፈተና እንደሚሆን ይገመታል። በአንጻሩ ደግሞ እንደ ኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ ያሉ የኢራን ከፍተኛ መሪዎች ስለ ወቅታዊ ሁኔታ ሊጨነቁ እንደሚገባ ፕሬዝደንት ዶናልድ ትራምፕ መናገራቸው በዋሽንግተን በኩል ያለው አቋም ምን ያህል ጠንካራ እንደሆነ ያሳያል። ኻሜኒ ሊጨነቁ ይገባል፣ አዎ በጣም ሊጨነቁ ይገባል ባይነኝ ሲሉ ትራምፕ ለኤንቢሲ ኒውስ ተናግረዋል። ይህ ንግግር በኢራን አመራሮች ዘንድ ከፍተኛ ስጋት የፈጠረ ሲሆን በተለይም ባለፈው ሰኔ ወር የተካሄደው የአየር ጥቃት የፈጠረው ጠባሳ ገና ሳይሽር ሌላ ወታደራዊ እርምጃ መከተሉ ስርዓቱን ሊያናጋው ይችላል የሚል ስጋት አለ።
የኢራን ኢኮኖሚ በማዕቀቦች ምክንያት ክፉኛ መጎዳቱና በሀገር ውስጥ ያለው ህዝባዊ ተቃውሞ ተዳምሮ የቴህራን ገዢዎች 1979ኙ አብዮት ወዲህ ባልታየ መልኩ ደካማ አቋም ላይ እንደሚገኙ ተንታኞች እየገለጹ ይገኛሉ። ቀጣዩ የውይይት ዙር በሚቀጥለው ሳምንት መጀመሪያ ላይ እንደሚካሄድም ይጠበቃል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እና የፕሬዝደንቱ አማካሪ ጃሬድ ኩሽነር ከኢራን አቻቸው ጋር በድጋሜ ተገናኝተው ዝርዝር ጉዳዮችን ይመክራሉ ተብሎም ተገልጿል። የኢራን የውጭ ጉዳይ ሚኒስትር በኦማን የተገኘውን ውጤት ለቴህራን ባለስልጣናት ካቀረቡ በኋላ በቀጣይ ጉዞ ላይ የሚኖራቸውን አቋም ይወስናሉ ተብሎም ይጠበቃል። አባስ አራግቺ ሂደቱ በዚህ መልኩ ከቀጠለ ጥሩ የሆነ የስምምነት ማዕቀፍ ላይ እንደርሳለን ብዬ አስባለሁ በማለት ተስፋቸውን እየገለጹ ይገኛሉ። ሆኖም ዋሽንግተን እንደ ሚሳኤልና ቀጠናዊ ድጋፍ ያሉ ጉዳዮችን ካላካተተች ትርጉም ያለው ስምምነት እንደማይኖር መግለጿ በቀጣዩ ሳምንት ንግግሮች ላይ እጅግ አደገኛ ፈተናን ይደቅናል ተብሎ ይጠበቃል። እናም በኦማን የተደረገው ንግግር በጦርነት አፋፍ ላይ የነበረውን ግንኙነት ወደ ጠረጴዛው መመለስ ቢችልም ወደ ዘላቂ ስምምነት ለመድረስ የሚቀሩት እርምጃዎች ግን እጅግ ውስብስብ ናቸው። ኢራን ማዕቀብ እንዲነሳላትና ወታደራዊ ጫናው እንዲቀንስላት የምትፈልግ ሲሆን፣ አሜሪካ ደግሞ ኢራን የኒውክሌር ባለቤት እንዳትሆን እንዲሁም ቀጠናዊ እንቅስቃሴዎቿ እንዲገደቡ ትፈልጋለች። ፕሬዝደንት ትራምፕ በዲፕሎማሲያዊ መንገድ ውጤት ካልተገኘ ወታደራዊ እርምጃን እንደ አማራጭ መጠቀማቸው አይቀሬ መሆኑን ደጋግመው ገልጸዋል። ከዚህ ጋር በተያያዘም በቀጣዩ ሳምንት የሚደረገው ስብሰባ ውጤት መካከለኛው ምስራቅ ወደ ሰላማዊ መፍትሄ ያመራል ወይስ? ከዚህ ባሻገርም በኦማን የተካሄዱት የሁለትዮሽ ንግግሮች በሁለቱ ሀገራት መካከል ለረዥም ጊዜ ተቋርጦ የነበረውን ግንኙነት ዳግም ለማስጀመር እንደ ድልድይ ሆነው አገልግለዋል። ምንም እንኳን ሁለቱም ወገኖች በንግግሩ መጀመሪያ ላይ ያላቸውን እርካታ ቢገልጹም በመሰረታዊ ጉዳዮች ላይ ያላቸው ልዩነት ግን እንደሰፋ ቀጥሏል። አሜሪካ በጥንካሬ የታጀበ ሰላም ወይም ፒስ ስሩ ስትረንግዝ የሚለውን መርህ በመከተል ወታደራዊና ኢኮኖሚያዊ ጫናዋን እያጠናከረች ሲሆን፣ ኢራን ደግሞ ሉዓላዊነቴን አልደራደርበትም የሚል አቋም ይዛለች። ቀጣዮቹ ቀናትና ሳምንታት በሁለቱ ሀገራት መካከል ያለው የኃይል ሚዛን ወዴት እንደሚያደላና ዓለም አቀፉ ማህበረሰብ የሚሰጋው ቀውስ መወገድ አለመቻሉን የሚያሳዩ ይሆናሉ። እናም የኦማኑ ድርድር በአሜሪካና በኢራን መካከል ለረዥም ጊዜ የቆየውን የሻከረ ግንኙነት ለማለሳለስ የተደረገ ጥሩ ጅምር ቢሆንም ውጤቱ ግን አሁንም እርግጠኛ ባልሆነ ሁኔታ ላይ ይገኛል። ፕሬዝደንት ዶናልድ ትራምፕ ኢራን ስምምነት ለማድረግ በጣም ትፈልጋለች ብለው ቢያምኑም የኢራን ባለስልጣናት ግን ዛቻ ባለበት ሁኔታ ድርድር ሊቀጥል አይችልም የሚል አቋም ይዘዋል። አዲሱ የአሜሪካ ማዕቀብና የታሪፍ ጫና በኢራን ላይ ያለውን ምጣኔ ሀብታዊ ጫና ይበልጥ ያከረዋል። ኢራን በበኩሏ የኒውክሌር አቅሟንና ቀጠናዊ ተጽዕኖዋን ሳታጣ ማዕቀቦች እንዲነሱላት ትፈልጋለች። ይህ የፍላጎቶች ግጭትና በሁለቱ ወገኖች መካከል ያለው ጥልቅ የጥርጣሬ መንፈስ በቀጣይ ሳምንት በሚደረገው ድርድር ላይ ትልቅ ጥላ ማጥላቱ አይቀርም። ዓለም አቀፉ ማህበረሰብ የዚህን ድርድር ውጤት በጉጉት የሚጠብቀው ሲሆን፣ ድርድሩ ካልተሳካ ግን መካከለኛው ምስራቅ ወደ ሌላ መጠነ ሰፊ ጦርነት ሊያመራ የሚችልበት ዕድል ሰፊ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኢራን ኢንተርናሽናል፣ ኤፒ ኒውስ፣ ቢቢሲ እንዲሁም ሮይተርስን በዋቢነት ተጠቅመናል።